ሰሞኑን በጥምቀት በዓል ከልክ በላይ ጠጥተው የተገኙ 16 ሾፌሮች ተቀጥተዋል። እነዚህ ሰዎች በምንድነው የተቀጡት? ሰሙታላችሁ። የፌደራል ፖሊስ በ6 ወራት ውስጥ ከ445 ኪሎ ግራም በላይ አደገኛ እጽዋትን ከነ አዘዋዋሪዎቹ በቁጥጥር ስር አውያለሁ ብሏል። ይሄንንም እንነግራችኋለን። ጅቡቲ ላይ ከ15000 በላይ የኢትዮጵያ ህጻናት ጎዳና ላይ ናቸው። ጅቡቲ ውስጥ የቀሩ ማለት ነው። ይሄንን ያለው የሴቶችና ማህበራዊ ጉዳይ ሚኒስትር ነው። ይሄን ዜና በስፋት ሰማላችሁ። ምንም የተቀመጠ ቀነ ገደብ የለም፣ ሐሰተኛ መረጃዎች ናቸው ብሏል የቤቶች ልማት አስተዳደር። በማህበራዊ እያሰራጨ ያለው መረጃ ምንድነው? የቤቶች ልማት ማህበር አስተዳደርስ ምን አለ? እንነግራችኋለን። በለንደን በዘራፊዎች ከ1.3 ሚሊዮን ዶላር በላይ የሚያወጡ እጅግ ቅንጡ ሰዓቶች በ3 ደቂቃ ውስጥ ብቻ ተዘርፈዋል። ይሄ ዜና መነጋገሪያ ሆኗል። እንዴት ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ነው። ከዚህ በመቀጠል የተመረጡና እናንተን የሚወስኑ መረጃዎችን አጠር አድርጌ አቀርባለሁ። እኔ ናርዶስ አለማየሁ ነኝ። ሰብስክራይብ ማድረጋችሁ እንዳትረሱ። በቀጥታ ወደ መረጃው እናልፋለን። ከሰሞኑ በክርስትና እምነት ተከታዮች ዘንድ በድምቀት የሚከበረው የጥምቀት በዓል መከበሩን ታስታውሳላችሁ። በዚህ በዓል ላይ እንግዲህ ከልክ በላይ ጠጥተው የተገኙ 16 ሹፌሮች ተቀጥተዋል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን እንግዲህ የጥር ወር የመንገድ ደህንነት ንቅናቄ መርሃ ግብር አካል በሆነ የጥምቀት በዓል ላይ ከከተራ ጀምሮ እስከ ቃና ዘገሊላ ድረስ እስከ 12 ማለት ነው በቦሌ በለሚኩራ በአዲስ ከተማ በቂርቆስ በጉለሌ በየካ ባራዳና በሌሎችም ቅርንጫፍ ጽህፈት ቤቶች ላይ የተለያዩ ስራዎችን ማከናወኑን ገልጾ ነበርና በቂርቆስና በልደታ ክፍለ ከተሞች ከምሽቱ 2 ሰዓት እስከ 6 ሰዓት ድረስ አልኮል ጠጥቶ ማሽከርከርና በሌሎች ደንብ ጥሰቶች ዙሪያ ቁጥጥር ተከናውኖ ነበር። በዚህ ጊዜ ምንድነው በልደታ ክፍለ ከተማ በ327 ሾፌሮች ላይ የትንፋሽ ፍተሻ ተደርጎ 14ቱ ከተወሰነው ልኬት በላይ ጠጥተው በማሽከርከራቸው እርምጃ ሊወሰድባቸው ይችላል። በሰሞኑ ጥምቀት በተጨማሪም ሌሎች ደንብ ጥሰቶችን በፈጸሙ ደግሞ ወደ 37 አሽከርካሪዎች ላይ ቅጣት ተጥሎባቸዋል። በተመሳሳይ ቂርቆስ ክፍለ ከተማ ስንመጣ ከምሽቱ 2 ሰዓት ጀምሮ 104 አሽከርካሪዎች ላይ በጠጥቶ ማሽከርከር ቁጥጥር በማድረግ 2 አሽከርካሪዎች ልኬቱን መጠኑን በማለፋቸው ቅጣት ተላልፎባቸዋል። በአጠቃላይ በሁለቱ ክፍለ ከተሞች ላይ በተደረገ ቁጥጥር 16 አሽከርካሪዎች ከተወሰነው ከተቀመጠው ልኬት በላይ ስለጠጡ በደንብ 557 ህዝባር 2016 መሰረት በልዩ ደረጃ ጥፋት ስር የአልኮል መጠን በትንፋሽ ውስጥ ከ0.24 ሚሊ ግራም በሊትር ጀምሮ እስከ 1 ሚሊ ግራም በሊትር የተገኘባቸው ስለሆኑ ከ1500 እስከ 3000 ብር መቀጣታቸውን የባለስልጣኑ የህዝብ ግንኙነት ገልጸዋል ማለት ነው። ወደ ቀጣይ መረጃ አለፍኩኝ። የፌደራል ፖሊስ በ6 ወራት ውስጥ ከ445 ኪሎ ግራም በላይ አደገኛ እጽዋት አዘዋዋሪዎችን በቁጥጥር ስር አውያለሁ ብሏል። በ2015 በጀት ዓመት እንግዲህ 6 ወራት ውስጥ 445 ኪሎ ግራም በላይ የሚመዝን አደገኛ የሚባል እጽ ከነ አዘዋዋሪዎቹ በቁጥጥር ስር መዋሉ ነው የታወቀው። የፌደራል ፖሊስ እንግዲህ ወንጀል መከላከል ጠቅላይ መምሪያው ጸረ ፈንጅና አደገኛ እጽዋት ዝውውር ቁጥጥር መምሪያ ባሳለፍናቸው 6 ወራት በያዝነው አዲስ ዓመት ማለት ነው ከ445 ኪሎ ግራም በላይ መዋሉን እንዲሁም ደግሞ ከ2017 ተመሳሳይ ወቅት ጋር ሲነጻጸር የዝውውሩ መጠን መቀነሱን ጠቅሶ የቁጥጥር ሂደቱ ዘመናዊ አሰራሩን የተከተለ መሆኑን እንዲሁም ይሄ ደግሞ ውጤታማነት መጨመሩን ገልጿል። በተካሄደ አደገኛ እጽዋት ቁጥጥር ስራ ኮኬይንና ካናቢስ የተባሉ የሚታወቁ አደገኛ እጽዋቶች በቁጥጥር ስር መዋላቸውን ገልጿል። ጸረ ፈንጅና አደገኛ እጽዋት ዝውውርም በተከናወነው ጠንካራ የፍተሻና ክትትል ስራ የ13 ሀገራት ዜግነት ያላቸው ወደ 19 የሚጠጉ ሰዎች በዝውውሩ ሲሳተፉ ነው የተያዙት። በአደንዛዥ እጽዋት ዝውውር ወንጀል እንግዲህ በቁጥጥር ስር በዋላቸው ተጠርጣሪዎች ላይ ምርመራ ተጠናክሮ መቀጠሉን ደግሞ የኢትዮጵያ ፌደራል ፖሊስ በሰራው ዘገባ በ1996 የወጣውን የወንጀል ህግ አንቀጽ 525 ንዑስ አንቀጽ 1 ለስር የተደነገገውን በመተላለፍ በአደንዛዥ እጽ ዝውውር ወንጀል ጥፋተኛ የተባሉ ግለሰቦች ከ2 እስከ 12 ዓመት በሚደርስ ጽኑ እስራት ማስቀጣት መቻሉን ነው ያስታወሰው። በቀጣይ ደግሞ አደንዛዥ እጽ ለማህበረሰቡም ለማንም ማይጠቅም ስለሆነ ይሄንን ዝውውር ለመከታተልና ለመቆጣጠር በአዘዋዋሪዎች ላይ ህጋዊ እርምጃ መውሰድ ተግባር እንደሚቀጥልም የደረሰ መረጃ ያመላክታል። ጅቡቲ ላይ ከ15000 በላይ የኢትዮጵያ ህጻናት ጎዳና ላይ አሉ።
ጅቡቲ ውስጥ የቀሩ ማለት ነው። ይሄን ያለው የሴቶችና ማህበራዊ ጉዳይ ሚኒስትር ነው። ለፍልሰት ዋናው ምክንያት ድህነት ነው። ከሀገር የተሰደዱ ከ15000 በላይ ኢትዮጵያውያን ህጻናት በጅቡቲ ጎዳናዎች ይገኛሉ። በ3 አመት ከፍልሰት ከተመለሱት ከ500,000 ዜጎች 10,000 የሚሆኑት ህጻናት ናቸው። ይሄ እንግዲህ ሴቶችና ማህበራዊ ጉዳይ ሚኒስትር ነው ያወጣው ምንጋርቹ መረጃ። የሚኒስትሩ ሚኒስትር ዴታ ወይዘሮ ሁሪያ አሊ ናቸው። ህገወጥ የሰዎች ዝውውርን በተመለከተ በምክትል ጠቅላይ ሚኒስትር የሚመራ ምክር ቤት እንዲኖር እየተሰራ መሆኑን የገለጹት እሳቸው በሚኒስትሩ እንግዲህ ህገወጥ የሰዎች ዝውውር መከላከልና የተመላሽ ዜጎች ጉዳይ መሪ ስራ አስፈጻሚ አቶ ደረጀ የ14 አመት ታዳጊዎች ጭምር ከሀገር እንደሚወጡ በርካታ ህጻናት ጭምር በመንገድ ላይ እንደሚሞቱ ለአሸባሪነት ለውትድርና እንደሚመለመሉ አካላቸው እንደሚሰረቅ እንደሚዘረፍ ካካላቸው የሆነው ክፍል እንደሚሰረቅ ጭምር ተናግረዋል። በዝርዝር ግን ምንድነው ያሉት? የኢትዮጵያ ህጻናት ከ14 አመት ጀምሮ ከሀገር ይወጣሉ ከኢትዮጵያ ይወጣሉ። ለምሳሌ በምስራቅና ምዕራብ ሐረርጌ በኩል የድሮ ባቡር መስመሮች ሁሉ የሚሰሩበት ሁኔታ አለ። በዛ ላይ ተንጠልጥለው ይወጣሉ ከሀገር ህጻናቱ። በአፋር በድሬዳዋ የሚወጡም አሉ። ጅቡቲ ላይ ግን ከ15000 በላይ የኢትዮጵያ ህጻናት ጎዳና ላይ አሉ። ጅቡቲ ውስጥ ብቻ ከተማው ውስጥ ድንበር አቋርጠው ከገቡ በኋላ ደግሞ የመን ውስጥ የተያዙ በርካታ ህጻናቶች አሉ። እነዚህን ለአሸባሪነት ነው በዋነኝነት የሚመለምሏቸው። የሰውነታቸው አካልም ቀደም እንደነገርኳችሁ ህጻናት ሲሆኑ ደግሞ ከፍተኛው ስብስብ ችግር ውስጥ ያስገቧቸዋል። ለእንደዚህ አይነት ህጻናት ቶሎ መድረስና ማምጣት ስለሚያስፈልግ መንግስት በርካታ ህጻናትን መልሷል። ህጻናቱ እንደተመለሱ ግን ከቤተሰቦቻቸው ጋር የማገናኘት እስከዛው በመጠለያ ጣቢያዎች እንዲቆዩ የማድረግ ስራ ይሰራል። ቤተሰብ ካልተገኘስ ለጉዲፈቻ የሚሰጥባቸው ሁኔታ አለ። ቤተሰብ ጋር ከተገናኙ ደግሞ ጥሩ አማራጭ ተብሎ ነው የሚታሰበው ብለዋል። ግን ህጻናት ላይ የሚደርሰውን አስከፊ ገጠመኝ ምንድነው? በዚህ ህይወት ውጣ ውረዱ ሲያልፉ ገጠመኙ ምን ይሆን ለሚለው ጥያቄ በተግባር ያየናቸው ነገሮች መንግስት አልባ የሆኑ አካባቢዎች አሉ። አንዱ መንግስት አልባ የሆነ ሀገር የመን ነው። መንግስት የለውም። በጅቡቲ በኩል የመን መዳረሻውን ሳውዲ አረቢያ አድርገው የሚሄዱ ሰዎች አሉ። የመን ላይ ይያዛሉ። በጣም ከፍተኛ ህገወጥ ስራ የሚሰራበት ሀገር ነው። ለጦር የሚንቀሳቀሱ ሰዎችም ለውትድርና ይወስዷቸዋል። የሽብር ስራ ያለማምዷቸዋል። ህጻናት ላይ የሚደረገው የጉልበት ብዝበዛና ህገወጥ ተግባር ጠንካራ ነው። ሴቶችም ደግሞ በወንዶች ሴክሹዋሊ አቢዩዝ ይደረጋሉ ወይም ሊደፈሩ ይችላሉ። ለብዙ ጉዳት ይዳረጋሉ። ምን ያህል ፍልሰተኛ ህጻናት ተመለሱ ለሚለው ጥያቄ ደግሞ ከ10,000 ያላነሱ ፍልሰተኛ ህጻናት በ3 አመት ተመልሰዋል። ከአጠቃላይ 500,000 ተመላሾች ውስጥ 10,000 ህጻናት ናቸው። ስለዚህ ከነዚህ መካከል ታዲያ አንዳንዶቹ እዛው ሀገር የተወለዱ ናቸው። ጉዞ ላይ ያሉ ተደፍረው ከዛም ሀገር ከገቡ በኋላ በአሰሪዎቻቸው ተደፍረው የተወለዱ ህጻናት ናቸው። እነዚህ የሚሰደዱበት ዜጎች ግን ምክንያታቸው ምንድነው ከተባለ ለፍልሰት ወይም ለስደት ዋነኛው ምክንያት ድህነት ነው። ምንም ልንዋሽ የማንችለው ነው የተባለው። ድህነት በጣም የከፋ ነገር ነው። ድህነት ውስጥ ያሉ ዜጎች ለዚህ ይጋለጣሉ። በሀገራቸው የሚኖሩበት ሁኔታ መፍጠር ያስፈልጋል። ሁለተኛው በአብዛኛው ደግሞ ድህነት ባልከፋባቸው ቦታዎች ላይ ተሳሳተ መረጃ የሚሰጡ ህገወጥ ደላሎችና የሰው አዘዋዋሪዎች አሉ። አንዳንዶቹ እንዲሁም ዩኒቨርሲቲ መምህራን ንጆ ውስጥ ይሰሩ የነበሩ የተሻለ ይከፈላቸው የነበሩ ሰዎች ሁሉ ከፍልሰት ተመላሽ ሆነው ተገኝተዋል ነው የተባለው። ህጻናት በአቻ ግፊት ነው ከሀገር የሚወጡት። ሳያውቁ የሚሄዱም አሉ። ወላጆች ሲያሳድጓቸው ጭምር ውጭ ሀገር ሂደህ ታሳልፍልኛለህ ብለው እየነገሩ ስለሆነ ይሄ ራሱን የቻለ ተጽዕኖ ይፈጥራል። በዚህ ሁኔታ ሄደው በውሃ ጥም፣ በጀልባ መገልበጥ፣ በረሃውን ባለመቻል፣ ሙቀቱን ባለመቋቋም የሚሞቱ መንገድ ላይ የሚቀሩ በርካቶች አሉ። አብዛኞቹ በወላጅ ግፊት የሚሄዱ ናቸው የተባለው። ጉዳቱ ምንድነው? ሞት፣ የአካል ጉዳት፣ መደፈር፣ የሰው የአካል ክፍል መሰረቅ ጭምር ነው። ብዙ ነው። ክፍተቱና መፍትሄውስ የሚለው ስንመጣ በመንግስት በኩል ህጎች ወጥተው ተግባራዊ ይደረጋሉ። ግን ህግ በመውጣት ብቻ ማስቆም አይቻልም። ስለዚህ ማህበረሰቡ መተባበር መቻል አለበት። ፍልሰተኞችም ከዚህ መታቀብ አለባቸው። ንብረታቸውን ሽጠው ተበድረው ልጆቻቸውን ወደ ሌላ ሀገር ሚልኩ ወላጆች አሉ። ልጆቻቸው እዚሁን ስራ ቢሉ ግን ያንን ገንዘብ ላይሰጧቸው ይችላሉ ወይም አያደርጉላቸውም ተብሎ ይታሰባል። በአገር ባለው አማራጭ እንዲያድጉ ማድረግ አለባቸው። ህገወጥ ደላሎችን ደግሞ አጋልጦ መስጠት ያስፈልጋል። አብዛኞቹ ህይወታቸው ወደ ምስቅልቅል የሚገባው በህገወጥ ደላሎች አማካኝነት ነው። ማህበረሰቡ ነው እየከለላቸው ያለው እነዚህን ህገወጦች። የፍትህ አካላትም ህገወጥ ደላሎች ተገቢውን ቅጣት እንዲያገኙ ተገቢውን ስራ መስራት መቻል አለባቸው የሚል ነገር ነው የተላለፈው። በዚህ መሰረት እንግዲህ በጅቡቲ ጎዳናዎች ላይ ኢትዮጵያውያን ህጻናቶች መኖራቸው ነው የተገለጸው። ሌላኛው መረጃችን የቤቶች ልማትና አስተዳደር ያወጣው መረጃ ነው። ብዙዎቻችሁን ይጠቅማል ብዬ አስባለሁኝ። ሰሞኑን በተለያዩ ማህበራዊ ሚዲያ ገጾች ላይ
የ20/80 እና 40/60 የጋራ መኖሪያ ቤት ተመዝጋቢዎችን በሚመለከት ሐሰተኛ መረጃዎች የተሰራጨ መሆኑን ነው የአዲስ አበባ ከተማ አስተዳደር ቤቶችና ልማት አስተዳደር ቢሮ የገለጸው። እነዚህ ሐሰተኛ መረጃዎች ቀነ ገደብ በማስቀመጥ ተመዝጋቢዎች የምዝገባ ቋት ውስጥ መኖራቸውን እንዲያረጋግጡ እንዲሁም ደግሞ ምዝገባቸውን አክቲቭ እንዲያደርጉ የሚል ነው። ቢሮው ምንድነው ያለው? ይሄ ሐሰተኛ ወሬ ነው ያለው። በማህበራዊ ሚዲያ የተናፈሰውን ሐሰተኛ ወሬ ተከትሎ ተመዝጋቢዎች ቢሮአችን በመገኘት ላላስፈላጊ ምልልስ እየተዳረጉ ይገኛል ብሏል። ተመዝጋቢዎች ያለምንም ቀነ ገደብ በተቋሙ ዌብሳይት መረጃውን ማግኘት እንደሚችሉ ነው ያሳወቀው። ተቋሙ ነው ይሄን ያለው። በአካል መምጣት አይጠበቅባችሁም ብሏል ቢሮ። ዌብሳይቱ ላይ ማንኛውም ተመዝጋቢ የምዝገባ ሂሳብ ቁጥሩን አስገብቶ አክቲቭ መሆን ማረጋገጥና አስፈላጊ መረጃ ማግኘት ይችላል ሲል አሳውቋል። እንግዲህ ቢሮው ተመዝጋቢዎች ቁጠባቸውን እንዲቀጥሉም ጥሪ አቅርቧል። በዚህ መሰረት ከሰሞኑ በማህበራዊ ሚዲያ ላይ ሲዘዋወሩ የነበሩ መረጃዎች ስህተት መሆናቸውን ነው የገለጸው። ወደ መጨረሻው መረጃ አለፍን። በ3 ደቂቃ ውስጥ $1.3 ሚሊዮን በላይ የሚያወጡ ቅንጡ ሰዓቶች ተዘርፈዋል። ይሄ ሆነው የት ነው? ለንደን ውስጥ 6 ዘራፊዎች በመሃል ለንደን ወደሚገኝ የሮሌክስ ታዋቂው የቅንጡ ሰዓት መሸጫ አምርተው ሰራተኞችን በሰይፍ በማስፈራራት $1.3 ሚሊዮን ዋጋ የተመነላቸውን ቅንጡ ሰዓቶችን በ3 ደቂቃ ውስጥ ሰርቀው አምልጠዋል ማለት ነው። በጣም በተለይ በውጪ መገናኛ ብዙሃን ላይ ትኩረት ያገኘ ጉዳይ ሆኖ አግኝቻለሁ። ዘራፊዎቹ ሰርቀው ሲጠቀሙበት የነበረውን ሞተር ሳይክል ትተው ነው የተሰወሩት። በዝርፊያው ወቅት እንግዲህ የደረሰ ጉዳት የለም። ከዘራፊዎቹ ውስጥ የተያዘ የለም። ይሄን ያለው ፖሊስ ነው። ዝርፊያው በጣም በሚጨናነቀው የለንደን አካባቢ ነው የተፈጸመው። በጣም ሰው ይበዛበታል። ፖሊስ እንግዲህ ዘራፊዎችን ለመያዝ እየሞከረ መሆኑን ገልጿል። ነገር ግን አነጋጋሪ ያደረገው ይህን ሁሉ ሰዓት ሲዘርፉ 3 ደቂቃ ብቻ ነው የፈጀባቸው። ቤተሰቦቻችን ለእናንተ ይጠቅማሉ ያልናቸው መረጃዎች እነዚህን ይመስሉ ነበር። ከአሀዱ ሬዲዮ ሌሎችን ዜናዎች ሰማላችሁ። እኔ ናርዶስ አለማየሁ ነበርኩኝ። በቆይታችን ደስ እንዳላችሁ ተስፋ አደርጋለሁኝ። ሰብስክራይብ ማድረጋችሁን አትዘንጉ። ወደ አሀዱ ሬዲዮ ልምራችሁ። እኔ ከወዲሁ ሰናበታለሁ። ጥሩ ምሽት ይሆንላችሁ። ፍቅርተ ቢታው አሀዱ ልሳኑን እየመራው ደረጀ መንግስቱ የእናንተ ውድ ቤተሰቦቻችን ሀሳብ አስተያየት ጥቆማ በክብር እየተቀበለ እንዲሁም ነጻነት ኪዳኔ ቴክኒኩን እየተቆጣጠረች አብረናችሁ ቃለን። አንኳር ዘገባዎቹ ቀዳሚ ናቸው። በምርጫ ቅስቀሳ ወቅት ከጥላቻ ንግግር ነጻ በሆነ መልኩ ትግል ለማድረግ ዝግጁ መሆናቸውን ፓርቲዎች ገለጹ። ምርጫን ተከትሎ አሀዱ የተለያዩ ዘገባዎችን እየሰራ መሆኑ ይታወቃል። በመጪው ሀገራዊ ምርጫ የሚሳተፉ የፖለቲካ ፓርቲዎች የምርጫ ቅስቀሳ ሂደት የዜጎችን አንድነት በማይሸርሽርና ከጥላቻ ንግግር በጸዳ መልኩ እንዲከናወን ትኩረት ሰጥተን እየሰራን ነው ሲሉም ለአሀዱ አስታውቀዋል። የምርጫ ቦርድና የሲቪል ማህበረሰብ ድርጅቶች ፓርቲዎች በቅስቀሳ ወቅት ሰላማዊና ዲሞክራሲያዊ መንገድ እንዲከተሉ የጋራ የስነ ምግባር ደንብ እንዲያከብሩም ሲገልጹም ይደመጣል። የፓርቲው የምርጫ ቅስቀሳ ትኩረት የሚሆነው በጥላቻ ንግግር ላይ ሳይሆን በአማራጭ ፖሊሲዎችና በልማት እቅዶች ላይ መሆኑን ለአሀዱ የተናገሩት የአንድ ኢትዮጵያ ዲሞክራሲ ፓርቲ ሊቀመንበር የሆኑት አቶ ዘሪሁን ገብረ እግዚአብሔር ናቸው። መቼም ቆንጆ ነው እያልክ አይደለም የምትቀሰቅሰው፣ ዱስ ነው እያልክ አይደለም። ዳዎች ብዙ ጊዜ ይዘው የሚመጡ የተለያዩ ገጽታዎች አላቸው። ከልማት ስትነሳ፣ ከመልካም አስተዳደር ስትነሳ፣ ከተለያየ ነገር ስትነሳ ብዙ አይነቶች እንትኖችን ይዞ ይመጣል፣ ጥያቄዎችን ይዞ ይመጣል እና ይዘው በምትመጣ ሰዓት አንዳንድ ጊዜ አግሬሲቭ የሆኑ ቃላቶች ሊመጡ ይችላል። ስለዚህ ይህንን በተቻለ መጠን እንደ ፓርቲ ለመቅረፍ ይሞከራል። ነገር ግን ብዙውን ጊዜ ፖሊሶችም ሆነ የተለያየ ነገሮች ሲመጡ እንደውም ከአሜሪካ እነ ትራምፕና እነማ ሲወዳደሩ እስከ ስድድብ ደረጃ የሚደረስበት ነው። ስለዚህ የሰለጠኑ ሀገሮችን ካናን እየሰሩ እኛ ገና ዲሞክራሲን እንለማመዳለን የምንል ቅዱስ ናቸው እያልን ልናወራ መጠበቁ የዋህነት ነው። የምርጫ ቅስቀሳው ሂደቱ ዲሞክራሲና ሰላማዊ እንዲሆን የላቀ ኃላፊነት እንዳላቸው ገልጸው ለዚህም ስኬታማነት በዋናነት በፖሊሲ አማራጮች ላይ ያተኮረ የሀሳብ ክርክር ለማድረግ መዘጋጀታቸውን የሚናገሩት የህብር ኢትዮጵያ ዲሞክራሲ ፓርቲ ስራ አስፈጻሚ የሆኑት ምዕራፍ ይመርናቸው ተቋማትም በዚሁ
በዚሁ ረገድ ኃላፊነታቸውን እንዲወጡም ጠይቀዋል። ፓርቲዎች ማለት የፖለቲካ ፓርቲዎች ያው በሰላማዊ ትግል ያዋጣል። በሰላማዊ ትግል መርሆች ተገዝተን ሀሳባችንን እንሸጣለን። ለህዝባችን አማራጭ የምንላቸውን ነገር እናስቀምጣለን እስከተባለ ድረስ ግዴታ የሰላም ምርጫችን ቅድሚያ ነው የሚሰጠውና ቅድመ ምርጫም ሆነ ድህረ ምርጫ ላይ የሚከሰቱትን ክስተቶች በተቻለ መጠን እንዳይከሰት ታደርጋለህ። ይህ የሚሆነው ግን ደግሞ ተቋማቶች ደግሞ ነፃ ሆነው ማገልገል አለባቸው። ለሁሉም እኩል የሆነ ፍትሃዊ የሆነ አተያይ ኖሯቸው ሲሄዱ ሰላም ይፈጠራልም ግዴታም ነው። የፖለቲካ ፓርቲዎች የብሔርና የሃይማኖት ልዩነቶችን ለፖለቲካ ትርፍ ወይም ፍጆታ ከመጠቀም ይልቅ የዜጎችን የኑሮ ሁኔታ የሚያሻሽሉ ፕሮግራሞችን ለህዝብ ማቅረብ ላይ እንዲያተኩሩም ይጠበቃል። የመንገድ ግንባታ ጥራትን ለማረጋገጥ የላብራቶሪ ፍተሻ እንደሚደረግ ተገለጸ። በኢትዮጵያ የሚገነቡ የመንገድ ፕሮጀክቶች የተቀመጠላቸው የጥራት ደረጃና ንድፈ ሀሳብ ጠብቀው እንዲከናወኑ ለማድረግ ከግንባታ በፊትና በኋላ ጥብቅ የላብራቶሪ ፍተሻ እየተደረገ መሆኑን የኢትዮጵያ ኮንስትራክሽን ባለስልጣን ለአሐዱ አስታውቋል። ማንኛውም የመንገድ ግንባታ በዲዛይኑ ወይም ንድፈ ሀሳብ ላይ የተቀመጠውን መስፈርት ማሟላት አለበት ያሉት የባለስልጣኑ ዋና ዳይሬክተር ኢንጂነር መስፍን ነገው ናቸው። ይህም እንደ አስፋልት፣ ኮንክሪት ያሉ ግብዓቶችን አስቀድሞ በተቀመጠው ደረጃ መሰረት መዘጋጀታቸውንም ማረጋገጥ ላይ ያካትታል ነው የተባለው። እነዚህ ግንባታዎች ወደ ግንባታዎች ከመግባታቸው በፊት በላብራቶሪና በተለያዩ ፍተሻ መሳሪያዎች ተገቢው ምርመራ ይደረግባቸዋል ብለዋል። እንግዲህ ጥራት ስንል ባይ ዴፊኒሽን ነው ወይም ባይ ዲዛይን ምን ማለት ነው? መንገዶች አሁን ደረጃ አላቸው። ለምሳሌ በኮንክሪት የሚሰራ አስፋልት ከሆነ እና ደረጃው ዲዛይኑ ላይ ዲፋይን ይሆናል። በዛ መሰረት ተገንብቷል አልተገነባም ነው። አንድ ይሄ ነው። ሁለተኛው ደግሞ ከዲዛይን ውስጥ ስፔሲፊኬሽን አለ። ግብአቱ ማለት ለዛ ግንባታ የሚውሉ የማቴሪያል ስፔሲፊኬሽኖች አሉ፣ ዝርዝሮች አሉ ማለት ነው። ሲገነባ እሱን ያሟላ ነው አይደለም የሚለውን ደግሞ በላቦራቶሪ ቴስት የሚደረግ አለ፣ ኢንስትሩመንቶች ቴስት የሚደረጉ አለ። እሱን ካለፈ በኋላ ነው ወደ ግንባታ የሚገባው። ከዛ በኋላ ደግሞ ከተገነባ በኋላ የተገነባው ወይም ፋይናል ፕሮዳክቱ የሚፈለገውን ጥራት አምጥቷል አለመጣ የሚባል ሳምፕል ቴስት አለ። ለምሳሌ አስፋልት በሚሰራበት ጊዜ በየፌዙ የሚወሰድ ቴስት አለ፣ ሳምፕል ቴስት አለ። እሱ ላቦራቶሪ ይሄዳል፣ ያሟላል አሟላል የሚለው በላቦራቶሪ ውጤት እየተረጋገጠ ነው የሚሄደው። እሱ ዶክመንት እስከ 10 ዓመት እስከ 20 ዓመት የሚቀመጥ ፌል አድርጎ ክሌም ቢደረግ ፕሬስ ማድረግ ይቻላል ማለት። የምናረጋግጠው አንደኛው ዲዛይን ነው የምናየው፣ ሁለተኛው ዲዛይን ላይ የተቀመጠው አክቹዋሊ ተገንብቷል ነው። ከተገነባ በኋላ ደግሞ ፋይናል ፕሮዳክቱ ፈለገውን ኳሊቲ አሟልቷል አላሟላም በላቦራቶሪ እናጣራ። ከግንባታ ሂደት በተጨማሪ ስራው ሲጠናቀቅ የመጨረሻ ውጤት የሚፈለገውን ጥራት ማምጣቱን ለማረጋገጥ የናሙና ፍተሻ እንደሚካሄድ ጠቁመዋል። ይህም በየደረጃው የሚከናወን ሲሆን ውጤቱም በላቦራቶሪ ተረጋግጦ በሰነድ ተመዝግቦ እንዲቀመጥ ይደረጋል ብለዋል። 44 ተሽከርካሪዎች ከመጠን በላይ አልኮል ጠጥተው በመገኘታቸው መቀጣታቸው ተገለጸ። በአዲስ አበባ ከተማ በጥምቀት በዓል 451 ተሽከርካሪዎች ላይ ከመጠን በላይ መጠጥ መጠጣታቸውን በተደረገ ፍተሻ 44 ተሽከርካሪዎች ጥፋተኛ በመሆናቸው እርምጃ እንደተወሰደባቸውም የአዲስ አበባ ፖሊስ አስታውቋል። የአዲስ አበባ ፖሊስ የሕዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ እርምጃ ከተወሰደባቸው ተሽከርካሪዎች በተለይም ከፍተኛ ቁጥር የያዙት ኮድ 3 ተሽከርካሪዎች መሆናቸውን አንስተው ከመጠን በታች የሆኑት 12 ተሽከርካሪዎች በማስጠንቀቂያ እንዲለቀቁ መደረጉን አንስተው የትራፊክ አደጋን ለመቀነስ ጥረት እየተደረገ መሆኑንም ተናግረዋል። በአዲስ አበባ ከተማ በተመረጡ 5 ቦታዎች ፍተሻ መደረጉንና በተለይም ጃን ሜዳ፣ አቃቂ፣ ንፋስ ስልክ፣ ላፍቶ፣ ለሚኩራ ክፍለ ከተማዎች አካባቢ ከፍተኛ የህዝብ ቁጥር ያለው ማህበረሰብ የሚወጣባቸው በመሆኑ በከፍተኛ ጥንቃቄ በበዓሉ በሰላም እንዲጠናቀቅ መደረጉንም ገልጸዋል። ከተራም የጥምቀትም የቃና ዘገሊላ ክብረ በዓላት ያው ሃይማኖታዊ ሴታቸውን ጠብቅ በደንብ መስራት እንዲጠናቀቁ ምክንያት ከተማችን በተለያዩ ቦታዎች ላይ ከከተራ ሁለት ጀምሮ ቴክኖሎጂ የታገዙ ተግባራትን ማከናወን ችለናል። ካላንዳች የጸጥታ ችግር በሰላም እንዲከናወን ገናል ማለት ይቻላል። ጎን ለጎን መጠጥ ጠጥቶ በማሽከርከር የሚደርሱ የትራፊክ አደጋዎችንም ለመታደግ ፖሊስ አባሎቻችን የተሰሩ ስራዎች ነበሩ። 451 አካባቢ አልኮል ጠጥተው የሚያሽከረክሩ አሽከርካሪዎችን ቼክ ለማድረግ 451 ተሽከርካሪዎችን ቼክ አድርገናል። የአሽከርካሪዎች ውስጥ ከመጠን በላይ ወደ 44 የሚሆኑ አሽከርካሪዎች ከመጠን በላይ ጠጥተው ሲያሽከረክሩ ተይዘው በህጉ መሰረት ተገቢ እርምጃ ወስዶባቸዋል። በተለይ ኮድ 3 አሽከርካሪዎች 38 የሚሆኑት አልኮል ጠጥተው ሲያሽከረክሩ ከመጠን በላይ ጠጥተው ሲያሽከረክሩ ተገኝተዋል። ኮድ 1ም እንደዚህ ኮድ 2ም አልኮል ጠጥተው ሲያሽከረክሩ የነበሩ አሽከርካሪዎችን ይዘናቸዋል። ከመጠን በታች
የሆኑትም ወደ 12 የሚሆኑም በምክር በትዕዛዝ አደጋ ለመቀነስ ጥረት ተደርጓል። ከበዓሉ ጋር የተገናኘ ምንም አይነት ከባድ ወንጀል አለመፈጸሙን አንስተው በዓሉ በሰላም እንዲጠናቀቅ ወይም እንዲከበር የአዲስ አበባ ፖሊስ ከተለያዩ ባለድርሻ አካላት ጋር በትብብር ሲሰራ መቆየቱንም ጠቁመዋል። የናይጄሪያ ወታደሮች ባደረጉት ዘመቻ 62 ታጋቾች መለቀቃቸው ተገልጿል። የናይጄሪያ ወታደሮች በሰሜን ምዕራብ በሚገኙ የታጠቁ ቡድኖች ላይ ባካሄዱት ዘመቻ 62 ታጋቾችን መልቀቃቸውን የሀገሪቱ መከላከያ ሰራዊት አስታውቋል። እርምጃው በክልሉ ውስጥ እገታ የሚፈጸሙና አለመረጋጋትን የሚያስከትሉ የታጠቁ ቡድኖች መረብ ለማፍረስ የሚደረገው ጥረት አካል ነው ተብሏል። በሰሜን ምዕራብ ናይጄሪያ በሚንቀሳቀሱ የታጠቁ ቡድኖች የሚፈጸም የጅምላ አፈናዎች እየተባባሰ መጥቷል ነው የተባለው። እነዚህ ቡድኖች መንደሮችን፣ ትምህርት ቤቶችና የአምልኮ ቦታዎችን ኢላማ እንደሚያደርጉም ተገልጿል። ታጣቂዎቹ በቅርቡ ከሁለት አብያተ ክርስቲያናት ከ160 በላይ ሰዎችን አግተው መውሰዳቸው ይታወሳል። ዘገባው የሮይተርስ ነው። ኳታርና ሳውዲ አረቢያ የትራምፕን የሰላም ቦርድ እንደሚቀላቀሉ አስታወቁ። በመካከለኛው ምስራቅና እስያ የሚገኙ 8 ሀገሮች በጋዛ ሰርጥ ውስጥ በአሜሪካው ፕሬዝዳንት ትራምፕ የሚመራው የሰላም ቦርድ ለመቀላቀል እቅድ እንዳላቸው አስታውቋል። ሀገራቱ ከፍተኛ ውድመት በደረሰበት ጋዛ ውስጥ ዘላቂ የሆነ የተኩስ አቁም ስምምነት ማስፈን አስፈላጊ መሆኑንም አጽንኦት ሰጥተውበታል። ኳታርና ሳውዲ አረቢያን ጨምሮ የ8 ሀገራት የውጭ ጉዳይ ሚኒስትሮች በጋራ ባወጡት መግለጫ በትራምፕ የሚመራው ቦርድ እንደሚቀላቀሉም ተናግረዋል። ሚኒስትሮቹ በመግለጫቸውም በፕሬዝዳንት ትራምፕ ለሚመራው የሰላም ቦርድ ድጋፋቸውን እንደሚሰጡም በድጋሚ አረጋግጠዋል የተባለው ዘገባው የአልጀዚራ ነው።